የአዲስ አበባ ከተማ አስተዳደር የመንግስት ሰራተኞችን አዋጅ በማውጣት ተግባራዊ በማድረግ ላይ ይገኛል። የመንግስት ሰራተኞች የሰው ኃይል ምልመላና መረጣ ግልጽነት ባለውና ውድድርና ብቃት ላይ እንዲመሰረት የመንግስት መስሪያ ቤቶች የተሰጣቸውን ኃላፊነት ተግባርና ተልዕኮ በብቃት በጥራትና በውጤታማነት እንዲወጡ ለማድረግ ዘመናዊ የአሰራር ስርዓት ለመዘርጋት አዋጅ መውጣቱ ተነግሯል። አክሎም ደግሞ ኢትዮጵያን የሚመስል የመንግስት ሰራተኞች ስብጥር ብዝሃነትና አካታችነትን ያገናዘበ የመንግስት አገልግሎትና አስተዳደር ስርዓት መዘርጋት አስፈላጊ በመሆኑ የመንግስት ሰራተኞች የብቃት ማረጋገጫና ምዘና ስርዓትን ለመዘርጋት በመንግስት መስሪያ ቤት የሚሰጡ አገልግሎቶችን ለማዘመን የመንግስት አገልግሎትና አስተዳደር ስራን ለማሻሻል ምርታማነትን ለመጨመርና ለማጎልበት ብቃት ያላቸውን ባለሙያዎች ለማግኘትና በስራ ላይ ያሉትንም ለማቆየት የተሻለ የአሰራር ስርዓት መዘርጋት አስፈላጊ በመሆኑ የመንግስት ሰራተኞች የአስተዳደርና አደረጃጀት ፍትሃዊ፣ ቀልጣፋ፣ ውጤታማ፣ ወጪ ቆጣቢና ተደራሽ እንዲሆን በማድረግ የተገልጋዩን ማህበረሰብ ፍላጎትና ጥያቄ በአጥጋቢ ሁኔታ ምላሽ ለመስጠት የሚያስችል የመንግስትን የመፈጸም ብቃት በማጎልበት የዜጎችን ፍላጎት የሚያረካና ወደ ተሻለ የእድገት ደረጃ ሊያሸጋግር የሚያስችል ህግ ማውጣት አስፈላጊ በመሆኑ በሰራተኞች መካከል ጤናማ ተወዳዳሪነት ለመፍጠር የሚያስችል የማትጊያና የማበረታቻ ስርዓት መዘርጋት አስፈላጊ በመሆኑ የአዲስ አበባ ከተማ ምክር ቤት በተሻሻለው የከተማዋ አስተዳደር ቻርተር መሰረት አዋጁ መውጣቱን የተነገረው። ይህ አዋጅ የተለያዩ ጉዳዮችን የሚዳስስ ቢሆንም የመንግስት ሰራተኞችን የደሞዝ ጉዳይ የሚመለከተው ርዕሰ ጉዳይ በዝርዝር እንመለከተዋለን። የደሞዝ ጉዳይ በአዋጁ ክፍል 3 ውስጥ ተቀምጧል። የደሞዝ ስኬልን በሚመለከት በአገር አቀፍ ደረጃ በሚወሰነው የደሞዝ ስኬል ማስተካከያ መሰረት ቢሮ ለከተማ አስተዳደሩ መንግስት ሰራተኞች ተግባራዊ እንዲሆን ያደርጋል፣ ይከታተላል፣ ይቆጣጠራል ይላል። በአገር አቀፍ ደረጃ በሚወሰነው የደሞዝ ስኬል መሰረት ለእያንዳንዱ የስራ ደረጃ መነሻና ከፍተኛ መድረሻ ደሞዝ እንዲሁም በየጊዜው የሚደረገውን የደሞዝ ጭማሪ የሚመለከቱ እርከኖች እንደሚኖሩ ተጠቅሷል። የዚህ ንዑስ አንቀጽ 1 እና 2 ድንጋጌዎች እንደተጠበቁ ሆነው የስራ መደቦች ምዘና፣ ደረጃዎች ምደባና የደሞዝ ስኬል ህግ መሰረት የአስተዳደሩን የፋይናንስ አቅም ያገናዘበ ለመንግስት ሰራተኞች የሚያገለግል የደሞዝ ደረጃ ከሚመለከታቸው አስፈጻሚ አካላት ጋር በመተባበር ቢሮ አጥንቶ ለካቢኔው ያቀርባል። ካቢኔውም በዚህ መሰረት ሲወስን ተግባራዊ እንደሚደረግ ነው የተወሰነው። ለስራ ደረጃዎች የደሞዝ አከፋፈል መርህ እኩል ዋጋ ያላቸው ስራዎች በሙሉ እኩል መነሻ ደሞዝ እንደሚኖራቸውም ተጠቅሷል። የደሞዝ አከፋፈልን በተመለከተ ደግሞ አንደኛ፣ ማንኛውም የመንግስት መስሪያ ቤት በየወሩ መጨረሻ ለእያንዳንዱ የመንግስት ሰራተኛ ወይም ለህጋዊ ወኪሉ የደሞዝ ክፍያ እንደሚፈጽም ተደንግጓል። ሁለተኛ ደግሞ የማንኛውም የመንግስት ሰራተኛ ደሞዝ ሰራተኛው ስምምነቱን በጽሁፍ ሲገልጽ በፍርድ ቤት ትዕዛዝ ወይም በህግ በተደነገገው መሰረት ካልሆነ በስተቀር ሊያዝበት ወይም ደግሞ ሊቆረጥበት እንደማይችልም ጸድቋል። የሰራተኛው ደሞዝ ይቆረጥ ከተባለ እንኳን በየወሩ የሚቆረጠው ከደሞዙ ከ1/3 መብለጥ እንደሌለበት ነው በአዋጁ ላይ ተደነገገው። የአበል አከፋፈልን በተመለከተ ደግሞ አበል ወይም ልዩ ልዩ የአበል አይነቶች ማለትም አንድ ሰራተኛ ስራን ለማከናወን ከደሞዝ በተጨማሪ የሚያስፈልግ የቀን ውሎ አበል፣ የአየር ጸባይ፣ የመዘዋወሪያ፣ የትርፍ ሰዓት ስራና የጓዝ ማንሻ የመሳሰሉትን የሚያካትት ክፍያ እንደሆነ ተጠቅሷል። የቀን ውሎ አበል ማለት ደግሞ አንድ ሰራተኛ ከመደበኛ የስራ ቦታ ውጭ ሄዶ እንዲሰራ ሲደረግና ለስራ ሲጓዝ የሚከፍለው የቁርስ፣ የምሳ፣ የእራትና የመኝታ ወጪን ለመሸፈን የሚከፈል ክፍያ እንደሆነ ተጠቅሷል። ማንኛውም አበል ወይም ልዩ ልዩ የአበል አይነቶች የሚከፈለው የመንግስትን ስራ ለማከናወን አስፈላጊ ሆኖ ሲገኝ ብቻና ብቻ እንደሆነም በአዋጁ ላይ ተደንግጓል። ቢሮ የአበል አይነቶችንና ክፍያዎችን እያጠና ለካቢኔው ለውሳኔ የሚያቀርብ ሲሆን ሲጸድቅም አፈጻጸማቸውን የመቆጣጠር ኃላፊነት ተጥሎበታል። በየዓመቱ አማካይ የዋጋ ግሽበት የጥናት ግኝትን በመውሰድ የመንግስት ሰራተኛ ወጪን መሸፈን የሚያስችል ልዩ ልዩ የአበል አይነቶች ማስተካከያ ቢሮ ከከተማ አስተዳደር ከንቲባ ጽህፈት ቤትና ከፋይናንስ ቢሮ ጋር በመመካከር የውሳኔ ሀሳብ ያቀርባል። በከንቲባው ሲፈቀድም ተግባራዊ ይደረጋል ተብሏል። በንዑስ ክፍል 2 ደግሞ የደሞዝ ጭማሪን በሚመለከት አዋጁ ያነሳቸውን አንዳንድ ጉዳዮችን እንመለከታለን። የደሞዝ ጭማሪ፣ የደሞዝ እርከን፣ ክፍያና ጥቅማ ጥቅምና ማትጊያ ወይም ማበረታቻ ስርዓትን በሚመለከት ደግሞ ቢሮ የደሞዝ ጭማሪ በሀገር ደረጃ ሲወሰን ተግባራዊ ያደርጋል፣ አፈጻጸሙን ይከታተላል፣ እንዲሁም ደግሞ ይቆጣጠራል ተብሏል። የደሞዝ እርከንን በተመለከተ አንደኛ፣ የመንግስት ሰራተኛ የደሞዝ እርከን ጭማሪ በስራ አፈጻጸም ምዘና ውጤት ላይ በመመስረት መሆን እንዳለበት ተጠቅሷል። ሁለተኛ ደግሞ የመንግስት ሰራተኛ ስራ አፈጻጸም የቅርብ 2 ጊዜ አማካኝ ውጤት መካከለኛና ከዚያ
በላይ ከሆነ በየ2 ዓመት የመንግስት መስሪያ ቤት የሰራተኛ ዝርዝር መረጃ አቅርቦ በቢሮ የደሞዝ እርከን ጭማሪ እንደሚፈቀድለት ነው የተገለጸው። በየ2 ዓመቱ ስለሚደረገው የደሞዝ እርከን ጭማሪ ደግሞ አፈጻጸሙን በተመለከተ ቢሮ በሚያወጣው መመሪያ መሰረት እንደሚወሰን ተጠቅሷል። ከክፍያና ጥቅማ ጥቅም አፈጻጸም አንጻር ደግሞ ማንኛውም የመንግስት መስሪያ ቤት ለስራ ኃላፊ ወይም ሰራተኛ ከወራዊ ደሞዙ በተጨማሪ ለስራው ውጤታማነት በአይነትም ሆነ በገንዘብ የሚፈጸም ክፍያ ጥቅማ ጥቅም ለቢሮው ቀርቦ ሲወሰን ብቻ ተግባራዊ እንደሚደረግ ነው በዚህ በሰራተኞች አዋጅ ላይ ተጠቀሰው። የመንግስት መስሪያ ቤቶች ከተሰጣቸው ተልዕኮ ኃላፊነት የመንግስት ሰራተኞች ከተሰማሩበት የሙያ ምድብ አንጻር ተስማሚና ተመጣጣኝ ጥቅማ ጥቅም እንዲያገኙ ቢሮ የውሳኔ ሀሳብ ለካቢኔው አቅርቦ ሲወሰን ብቻ ተግባራዊ እንደሚደረግም በአዋጁ ላይ ተቀምጧል። ማንኛውም የመንግስት መስሪያ ቤት ከፍተኛ የስራ አፈጻጸም ውጤት ላስመዘገበ የመንግስት ሰራተኛ ደግሞ ማትጊያ ወይም ደግሞ ማበረታቻ እንደሚሰጥም ታውቋል። በዚህ መሰረት የሚሰጠው የማትጊያ ወይም ማበረታቻ አይነት መጠን፣ ሽልማት፣ የምስጋና ወረቀትና የደረጃ እድገት አሰጣጥ አፈጻጸም ቢሮ በሚያወጣው መመሪያ መሰረት የሚወሰን እንደሆነም ነው በዚህ በሰራተኞች አዋጅ ላይ የተቀመጠው። ከደሞዝ ጉዳዮችን እንውጣና አንድ ነገርን ጨምር። የውጭ ሀገር ዜጎች ቅጥርን የሚመለከተውን አንቀጽ እንመልከት። የኢትዮጵያ ተወላጅ የሆኑ የውጭ ሀገር ዜጎችን ማለትም ትውልደ ኢትዮጵያውያን በትውልደ ሀገራቸው በተለያዩ መብቶች ተጠቃሚ ለማድረግ በሀገር አቀፍ ደረጃ የወጡ አዋጆች እንደተጠበቁ ሆነው ዜግነቱ ኢትዮጵያዊ ያልሆነ ሰው በመንግስት ሰራተኝነት ሊቀጠር አይችልም ተብሏል። በዚህ መሰረትም እንግዲህ ለዲያስፖራ ኢትዮጵያውያን ከተቀመጠው ህግ አግባብ ውጭ ለሌሎች የውጭ ሀገር ዜጎች በመንግስት ሰራተኝነት እንዲቀጠሩ በመንግስት በኩል በአዋጅ መከልከሉን ነው ለማወቅ የቻለው። ይህ የመንግስት ሰራተኞች አዋጅ ካለፉት ሳምንታት ጀምሮ ተግባራዊ በመደረግ ላይ ይገኛል።